ዶክተሩ እየጠበቀን እኮ ነው። ቶሎ መሄድ አለብን። ደግሞ በጣም አምሮባችኋል። ናሆሜ ግን ደህና ነህ? ደህና ነው። ናሆሜ ደህና አይደለም? ኧረ ደህና ነኝ ማሚ፣ አታስቢ። እኔ ብለው እስኪ የሚያስመጣም እንዴ ዳግም እስኪ እናጥራት። እሺ ጋሽ ያለኔ አክስታችሁ ቅልቅል ልትሄዱ ባልሆነ ለስኔ መጣሁት። ለመሆኑ እዛ ያለሽ የዚህን ቤተሰብ መረጃ እያንዳንዷን ነገር ላንቺ እያቀበለ የሚደግፍሽ ሰው ማን ነበር? ምን ንገሪኝ። ስለ ቤተሰባችን መረጃ ሲያቀብልሽ የነበረው ሰው ማን ነበር? ኦሮማንና ናሆም ተፋጠጡ። አንድ ጥያቄ ልጠይቅሽ በማለትም ሲጠይቃት አይደለም አንድ ጥያቄ የቤተሰብህን ጥያቄ ሙሉ ለሙሉ ለመመለስ ነው የመጣሁት፣ ማንኛውንም ነገር ብትጠይቀኝ ፈቃደኛ ነኝ በማለት መልሳለት ነበረ። እሱም እኔ የምፈልገው አንድ ጥያቄ ነው በማለት እንግዲህ አንዱን ጥያቄ ሲጠይቃት እጅግ ደንግጧና ተፋጠው ይገኛሉ ማለት ነው። እንግዲህ የዚህም ቤት መረጃ ማን ነበረ እያቀበለሽ የነበረው እስካሁን ድረስ? አንቺ ያለሽው በአሜሪካ፣ ይሄንን ነገር ደግሞ እያቀበለሽ የሰነበተው ሰው ማን ነው? አንደኛ ቀንደኛ የቤታችን ጠላት ማን ነው? ይሄንን ነገር እንድታሳውቂኝ እፈልጋለሁ አንቺ ሴጣን ብሎ ይላታል። አንተ በቃ ዝናሽ እቺ ሴትዮ በክፋት አይምሮውን እየሞላች ነው ያሳደገችህ አይደለ ብሎ ስትልም እናቴንማ በፍጹም እንደዚህ እንድትናገሪያት አልፈቅድልሽም ብሎ ይላታል። እና አንተ ደግሞ የሚገርመው ነገር ያንን ዲቃላ ወደ ቤታችሁ አምጥታ ስታስገባ እንዴት ነው ወንድሜ ብለህ የተቀበልከው በማለት ስሜታዊ ታደርገዋለች። ናሆምም ሊያንቃት ደርሶ ነበረ። እኔን ነበር ልታንቀኝ የደረስከው በማለትም ስትል አይ ላንቅሽ ሳይሆን ልስምሽ ነበረ ይቅርታ አድርጊልኝ በማለትም ሲላትም አሁን ልታንቀኝ ነበረ ብላ ትለዋለች። ስለዚህ ዋና ነገሩ እኔ ማወቄ ነው እንጂ ማን ምን አደረገ እንደሚባልና ማንነቱን ለማወቅ ሳይሆን ብቻ እኔ ማወቄ በቂ ነው። ስለቤቱ እንዳለ እንደማውቅ ማወቅ በቂ ነው። ከዚህ በላይ አስፈላጊ አይደለም ብላ ትለዋለች። እንግዲህ እሷም እንደዛ በምትለውም ሰዓት እሺ አሁን እኔ እያንዳንዱን ነገር እደርስበታለሁ ይላታል። ኦሮማንም እጅግ ደንግጣ ትገኛለች ማለት ነው። ሆኖም እንግዲህ የቤቱን መረጃ ሙሉ ለሙሉ እያቀበለች የነበረችው ሀምላል ነበረች ማለት ነው። ሀምላልም እንግዲህ እጅግ በጣም ከፍቷት ከዶክተር ፋኑኤል ጋራ ቁጭ ብለው ነበረ። ዶክተር ፋኑኤልም ምን ሆነሻል? በጣም ተጨንቀሻል ብሎ ይላታል። እሷም ምንም የተጨነኩት ነገር የለም ያጠፋሁት በደል ከኋላዬ እየተከተለኝ ዋጋ እያስከፈለኝ ነው። እኔ ተደሰትኩኝ ስል የመጀመሪያ ያጠፋሁት ጥፋቴ ዋጋ እያስከፈለኝ ነው ብላ ትለዋለች። ምንድን ነው እሱ በማለትም ይጠይቃታል። እንዲከፋሽ በፍጹም አልፈልግም ብሎ ሲላትም እሷም እንግዲህ ወይዘሮ ኦሮማን ወደ ናቶሊኩ ቤት እንደሄደች ትነግረዋለች። ሰርጉ እስኪያልቅ ድረስ በር ላይ ተቀምጣ እነሱ ከዚህ እንደወጡ ነበረ ተከትላቸው የሄደችው ብለውላ ታዲያ ይህን ችግር አለ እህቱ አይደለች ወይ በማለትም እንግዲህ ሲመልስላት አዎ እህቷ ናት፣ ግን እዚህ ጋር ያልተጠበቀ ነገር ተፈጥሯል ብሎ ይላታል። ምንድነው እሱ የተፈጠረው ነገር ንገሪኝ ይላታል። ከዚህም በፊት እኔ እሷ አሜሪካ እያለች ለገንዘብ ብዬ ብዙ ነገር አድርጌያለሁ። ዛሬ ላይ እናቶሌኩን ምንም አይነት በደል ልበድላቸው አልፈልግም። ያን ጊዜ ግን እኔ ገንዘብ ካገኘው ሁሉንም ነገር ያገኘው ስለሚመስለኝ ያኔ ለጥቅም ብዬ ነው እንደዚህ ያደረኩት። ዛሬ ላይ ግን እኔ ተጸጽቻለሁ። እሷ አሁንም አብሬ እንድሰራ ነው የምትፈልገው።
እናቱ ሌኩ ይሄንን ባወቁ ሰዓት አሁንም እንደ ጠላት ያስቡኛል በማለት ለአቶ ዶክተር ፋኑኤል እያማከረችው ነበረ። እሱም እንግዲህ ምንም ነገር አታስቢ፣ እናቱ ሌኩ መጀመሪያ ላይ የበደልሻቸውን በደል በፍጹም አያዩብሽም ብሎ ይላታል። እሱም እኔ አስተካክልልሻለሁ፣ ዛሬ ላይ እኔ ከጎንሽ ነኝ፣ እንድትጨነቂና እንድታስቢ በፍጹም አልፈልግም ብሎ ይላታል። ሀምላለም እሺ ካልከኝ ግን የሚስተካከል ነገር አይመስለኝም ብላ ትላለች። አንቺ ዋና አሁን ምን አስበሻል ከሷ ጋራ ብሎ ሲላትም እኔ አግኝቻት ጠይቃኝ ነበረ አብረን እንስራ ብላ ስትለኝ እኔ አብሬያት እንደማልሰራ ነግሬያታለሁ። እሷ ግን አብሬያት የማልሰራ ከሆነ ሁሉንም ነገር እንደምትነግራቸው ነግራኛለች ብላ ትላለች። ዋና አንቺ ቆራጥ መሆንሽ ነው፣ ሁሉም ነገር ይስተካከላል ብሎ ይላታል። እንግዲህ አምላክ ከዚህም በፊት ያጠፋችው ነገር ሁሉ አሁን ላይ ዋጋ እያስከፈላት ይገኛል ማለት ነው። እንግዲህ ዋጋ እየከፈለች ትገኛለች። ናሁምም እንግዲህ ወይዘሮ ኦሮማንን እኔ ከልጅነቴ ጀምሮ አውቅሻለሁ፣ እጅግ መጥፎ ሰው እንደሆንሽም በጣም ነው የማውቀው። ስለዚህ አሁን ላይ ደግሞ ከኛ ቤተሰብ ምን ፈልገሽ ነው የመጣሽው? እውነት አሁን ለወንድምሽ አስበሽና ለወንድምሽ አዝነሽ ነው ወይስ ምን ፈልገሽ ነው የመጣሽው ብሎ ይላታል። እሷም እንዴት ነው ለወንድሜ የማላስብለት? እንደዚች አይነት ሴት አጠገቧ ቁጭ ብላ ሳለ ወንድሜን እንዴት ይቼ ለእሷ ዝም ብዬ እቀመጣለሁ? እያንዳንዱን ነገር አጣራለሁ። ሁሉም የተፈጠረውን ነገር ሁሉ አውቃለሁ። እንዴ የሚስት ምርጫክ ላይ ደግሞ በጣም ጎበዝ ነክ። ልጅቷ በጣም ታምራለች። ልጅቷም ናሆሚ ናት አይደል ብላ ስትለውም እንዴ ጭራሹኑ ስለሚስቴም ስም ታውቂያለሽ? ይሄ ማለት ቤት ውስጥ ነው ያለሽው፣ አንቺ ርቀት አለሽ እንጂ ቤት ውስጥ እንዳለሽ ነው የሚቆጠረው ብሎ ይላታል። ካዲያ እኔ ለሰርግም ባትጠራኝ ምንም ችግር የለብኝም፣ በልጅቷም በመምረጥ ተስማምቻለሁ ብላ ትለዋለች። እንግዲህ እናቴን ለምን በዚህ አይነት ነገር ትናገሪያለሽ ብሎ ሲላትም ወይዘሮ ዝናሽ እኮ እናትህ እንዳልሆነች አውቃለሁኝ። ለምንድን ነው እናቴ እናቴ የምትላት? ወይዘሮ ዝናሽ እጅግ መጥፎ ሴት ናት፣ አንተ ስለማታውቃት ነው በማለት እንግዲህ ትናገረዋለች። እሷም በምትናገረው ሰዓት ይሄንንም ነገር ታውቂያለሽ ብሎ ሲላት እኔ ምንም የማላውቀው ነገር የለም በማለት እንግዲህ ጥያቄውን ትመልስለታለች ማለት ነው። ናሆም እዚህ ጋር እንግዲህ ለምንድን ነው እንደዚህ አይነት ነገር ያቀበለኝ ሰው ማን ነው ምንድን ነው እያለ ነው። እንግዲህ ሀምላል አሁን ላይ ያጠፋችው ነገር የለም። በመጀመሪያ ላይ ግን ያጠፋቻቸው እያንዳንዱ ጥፋት ዋጋ እንደሚያስከፍላት ይህ የታወቀ ነገር ነው። እንግዲህ በመጀመሪያው ጥፋት እንግዲህ ዛሬ ላይ እናቶ ሌኩ ናሆምን ሀምላልን ይቀየሟታል ወይስ ይተዋታል የሚለውን እንግዲህ ዶክተር ፋኑኤል ምንም ነገር አይሉሽም። ይሄ አሁን ላይ ሳይሆን በመጀመሪያ አንቺ በመጥፎ ነገር ውስጥ ባለሽበት ሰዓት እየተፈጠረ ነው እያላት ነው። እንግዲህ ናሆም ስሜታዊ ስለሚሆን አሁንም አምላል ላይ መጮው የማይቀር ነገር ነው ማለት ነው። አንቺ ከድሮ ስህተትሽ አልተማርሽም ሊላት ይችላል ብዬ ነው ማስበው። እንግዲህ ሰርጉን እንደምታዩት ሰሞኑን እጅግ በጣም ደስ በሚል ሁኔታ ደመቅ በሚል ሁኔታ ሰርጉ ተጠናቆ ነበረ። ግን ሰርጉ ተጠናቆ ትንሽ ሰዓታት እንኳን ሳይቆይ ነው የዛ ቤት ችግር ተመልሶ የተነሳው ማለት ነው። ገና እያመሰገኑ እያለ እንግዲህ ሰርጉ ደስ እንደሚል እያወሩ እያለ ነበረ ወይዘሮ ኦሮማን ከአሜሪካ ከች ብላ እንግዲህ ከሰርጉ መልስ በር ላይ ሆና ጠብቃቸው አብራ እየገባቸው ማለት ነው። ዛሬ ላይም እንግዲህ እንዳያችሁት ካለኔ ቅልቅል መሄድ አክስታችሁን ትታችሁ እያለች እንግዲህ ዛሬ ላይ ጀምራው ይገኛል ማለት ነው። እንግዲህ እሷ ዛሬ ላይ የምትፈልገው ካሴሌኩ ምንድን ነው እያሉ እየጠየቋት ነው። እንግዲህ ሁሉም አሁን ላይ ተረብሾ ነው የሚገኘው። እንግዲህ ሰርጋቸው ብዙ ቀናትን እንኳን ሳይቆዩና ተደስተው ቅልቅሉን እንኳን ሳያሳልፉ ዛሬ ላይ እንግዲህ ኦሮማን ይዛቸው ትገኛለች። እንግዲህ ከዚህም በፊት
ባዶ እንደምታስቀረውም ነግረዋለች። አሁን ላይም እንግዲህ በባለፈው ቤቱን እንደሚለቅ አድርጓ ቤቱን ለቆ ነበረ። ቤቱንም እንግዲህ ወስዳ ይሄን በቃኝ ሳትል ዛሬ ላይ ደግሞ ከነሱ ባዶ ለማድረግ እንግዲህ ሀምላል ባቀበለቻት መረጃ መሰረት ዛሬ ወደ ዚህ ተመልሷ እንግዲህ እየበጠበጠቻቸው ትገኛለች ማለት ነው። እጅግ በጣም እንግዲህ የሚያሳዝነው ማለት ነው። ዛሬ ላይ እንግዲህ ደስታቸውን እያሳለፉ ነበረ። ሆኖም እንግዲህ ናሆምም ለናሆሚ ሊነግራት ፈቃደኛ አልነበረም። ምንድነው ያስጨነቀ? እዚህ ቤት ከመጣ ጀምሮ ፊት ተቀይሯል፣ ምን ሆነሃል እያለችው ስትጠይቀው እሱ ምንም ነገር እንዳልሆነ እና ብቻውን እንደሚወጣው ይነግራታል። ብቻህን መወጣት አትችልም፣ ገና አንድ ብለን የጀመርን ቀን ሁሉንም ነገር ለእኔ ልትነግረኝና አብሬክ ልሆን ይገባኛል ብላ ስትለው እሱም እንግዲህ እንደዛ በሚላ ሰዓት አይ እንደዛ አይደለም፣ ቤተሰቦችሽ አደራ እስከሰጡኝ ድረስ እንድትጨነቂብኝ በፍጹም አልፈልግም ብሎ ይላታል። እንግዲህ እሷም እንደዛ ማለት የለብህም እያለችው እንግዲህ ወደ ዱባይም እንደሚሄዱ ትነግረዋለች። ወይዘሮ ዝናሽ እንግዲህ ከዚህ ነገር ልታሸሸኝ ፈልጓ ነው ማለት ነው ብሎ ይላል። እንግዲህ እሷ ከዚህ አይነት እንደሚሄድ ከዚህ ነገሮች እንዲሸሽ እያለች ነው። እንግዲህ እዚህ ጋር ኦሮማን ሙሉ መረጃውን የቤቱን ይዟ ነው የመጣችው ማለት ነው። እንግዲህ ዳግምም የሌላ ሰው ልጅ እንደሆነ ገና ለገና ደግሞ ያው እየሰደበችው እንደሆነ እንግዲህ እየተናገረች ትገኛለች ማለት ነው። እነሱ እዚህ ጋር እንግዲህ ሁሉንም ነገር ምንድነው እሱ የሚለውን እንግዲህ እጅግ በጣም ነው የሚያስገርመው ማለት ነው። ለምንድን ነው አንዳንድ ጊዜ ደስታን ፈልገን ደስታ ወደኛ ሊመጣ ሲል የሆነ ነገር አዘኖች የተረሳው ተቀስቅሶ ከጎናችን ይኖራል እና አቶ ሌኩ ቤት አሁን እንደዚህ አይነት ነገር ነው እየተፈጠረ ያለው። ተደስተው የሆነ ሰዓት ላይ ሳይቆዩ ደስታቸውን ሳያጣጥሙት እጅግ የሚያሳዝን ነገር ነው የሚከሰተው ማለት ነው። እንግዲህ በባለፈውም እንደምታውቁት አቶ ሌኩ ከእስር ቤት ወጥተው ገና ደስታቸውን እያጣጣሙ እያለ ወይዘሮ ፋንቱ ቤት ስለነበረች እራሳቸውን ስተው እንደወደቁ የምናስታውሰው ይሆናል ማለት ነው። ዛሬ ላይ እንግዲህ አሁንም ደስታቸውን ገና በሰርጉ እያጣጣሙ ሳለ ይሄ ነገር ተፈጥሯል ማለት ነው። እንግዲህ አቶ ፋኑኤል ሀምላልን በደንብ አድርጎ አበረታቷታል። ሀምላል እንግዲህ ባጠፋችሁ ጥፋትን ብትጸጸት አሁን ላይ ከጎኗ አንድ ሰው ብቻ ነው ያለው። እንግዲህ አቶ ዶክተር ፋኑኤል እንግዲህ ይሄንን ነገር ሁሉ ካወራችሁና ካዳመጣትን በኋላ በአሁን በአንቺ ኪሳራ እንግዲህ ከአንቺ ጋር ሳወራ ቡናዬ ቀዝቅዟልና በአንቺ ኪሳራ ቡና እንድታዥልኝ እፈልጋለሁ ይላታል። እሷም እንግዲህ ወጪ ካልበዛብኝ እሺ በማለት ቡና አዛለት ትገኛለች ማለት ነው። እንግዲህ እንደምናውቀው ዶክተር ፋኑኤል ሀምላልን እንደወደዳት የምታውቁት ይሆናል ማለት ነው። ስለዚህ ይቅርታ ያስደርግላታል ብዬ አስባለሁኝ። እንግዲህ ወይዘሮ ሮማን ምንም ቢሆን ምንም ብታደርግ መጨረሻ ላይ ያው ወደኋላ መቅረቷ የማይቀር ነገር ነው ማለት ነው። እንግዲህ ዛሬ ላይም በባለፈውም የሰርጉ ዕለት ልትበጠብጣቸው እንደገባች እናስታውስ ነበረ። እንግዲህ ወንድምየውም ከዚህ እንድትወጣ ነበር ያስጠነቀቃል። ይሄ ጉዳይ የኔና የዝናሽ ጉዳይ ነው፣ ተውን ባካችሁ እያሉ እንግዲህ ልጆቻቸውንም ከጎናቸው እያራቁ ይገኛሉ። ሆኖም እንግዲህ እንዴት ነው እኛን የምታርቁት? ከኛ አሁንም የምትደብቁት ነገር ምንድን ነው እያለ ይገኛል ማለት ነው ናሆም። እሱም እንግዲህ እንደዛም ቢል እነሱ ሙሉ ለሙሉ ግልጽ አድርገው ሊነግሯቸው ፈቃደኛ ባለመሆናቸው ይገኛሉ ማለት ነው። እንግዲህ ቤት ቅልቅል ለመሄድ ዝግጁ ሆነዋል። ሆኖም እንግዲህ የቱ ጋር ሊቀላቀሉ እንደሚሄዱ አልገባኝም። እኔ ቤት ውስጥ ፕሮግራም ስላልተዘጋጀ እንግዲህ እንዴት ነው ያው ስታይሉን ቀይሯል። ያሁን ሰርግ እንግዲህ እዛ ቤት ውስጥ እናቶ ተሰማ አዘጋጅተው ነው እየጠበቋቸው ያሉት ወይስ ሆቴል ነው የሚቀላቀሉት? መጀመሪያም እኮ ተቀላቅለው ነበረ።
እና ክፉን ነገር አናድርግ ነው እኔ የምላችሁ። ዛሬ ክፉን ነገር በምናደርግ ሰዓት ወደ መልካምነት ስንመለስ፣ ወደ ጥሩ ነገር ስንመለስ ያ ክፉ የሰራነው ነገር ቀናት ቆጥሮ ዋጋ ያስከፍለናል። አሁን አምላለን እንግዲህ ዋጋ እያስከፈላት ያለው የመጀመሪያ ያጠፋችው ጥፋት ነው ማለት ነው። ዛሬ ላይ እጅግ ዋጋ እያስከፈላት ይገኛል ማለት ነው። ስለዚህ እናንተም ከዚህ ድራማ ብዙ ነገር እንደምትማሩ እርግጠኛ ነኝ። እንግዲህ አዲስ ፋንቱ ተከታታይ ድራማ ተጀምሯል። እንግዲህ ፋንቱ ከዛ ቤት በመሄዷና ሰው ቤት ሰራተኝነት እቀጠራለሁ ባለች አጋጣሚ አቶ ኮማንደር በሉ ቤት ገብታለች ማለት ነው። አቶ ኮማንደር በሉ ቤት ደግሞ ትልቅ ችግሮች አሉ ማለት ነው። እንግዲህ ይሄ ነገር የማቀርብላችሁ ይሆናል። ወይዘሮ ፋንቱ ያንን ችግር ሁሉ ተቋቁማ እስቲ ሶላናን ታስመልጣታለች ወይስ ታድናታለች ወይስ ትሞታለች የሚለውን እንግዲህ እጅግ በጣም አጓጊ አስተማሪ ድራማ ነው ይዤላችሁ መጣለሁ። ውድ የሴና ቤተሰቦች ሰላማችሁ ይብዛልኝ። መልካም ቆይታ